ለዙሪያው ያሉትን አምጥቷል።
ታቶ
ከፊት ለፊታቸው የምታዩቸው መስማት የተሳናቸው ነገር ግን በሰንበት ትምህርት ቤት በመዝሙር ክፍል የሚያገለግሉ እግዚአብሔርን የሚያመሰግኑና ሃይማኖታቸውን በዛ በኩል የሚያገኙ እህትና ወንድሞቻችን ስለሆኑ ይህን ላደረገ እግዚአብሔር እልል ብላችሁ እግዚአብሔርን አመስግኑ። አሁን መዝሙር እያቀረቡ የምታዩቸው መስማት የተሳናቸው እህቶቻችንና ወንድሞቻችን ናቸው። ይህን ደግሞ በምልክት ቋንቋ እግዚአብሔርን እያገለገሉና መዝሙር እየዘመሩ ነው የምታዩቸው። እልል እያላችሁ እግዚአብሔርን አመስግኑላቸው። ለእህቶቻችንና ለወንድሞቻችን እግዚአብሔር አምላካችን ሰፊና ረጅም የአገልግሎት ዘመን ያድልልን። ኢየሱስ ናዝራዊ ብፁዕ አባታችን ብፁዕ አቡነ ሕርያቆስ የሀዲያና ስልጤ የአዲስ አበባ የሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ብፁዕ አባታችን ብፁዕ አቡነ የአዲስ አበባ ሀገረ ስብከት ስራ አስኪያጅ፣ ክቡራን የጠቅላይ ቤተ ክህነት የየመምሪያ ኃላፊዎች፣ ክቡር አባታችን መላከ መንክራት ኃይሌ አብርሃ የደብራችን ዋና አስተዳዳሪ፣ ክቡር አባታችን መላከ ምሕረት አባ ገብረ እግዚአብሔር ታደለ የክፍለ ከተማችን የለሚ ኩራ ክፍለ ከተማ ስራ አስኪያጅ፣ ክቡራን የየመምሪያው ኃላፊዎች፣ ክቡራን እንግዶቻችን ሊቃውንተ ቤተ ክርስቲያን፣ ክርስቶስ በወርቀ ደሙ የገዛችሁ በደመ መስቀሉ ያከበራችሁ አባቶችና ወንድሞቼ ምእመናን፣ እናቶችና እህቶቼ ምእመናት፣ በወደደን በፍጹም ፍቅሩ በጠራን በመድኃኔዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? አሜን። መሐሪና ይቅር ባይ ጌታችን ለዚህ ጊዜ ለዚህ ሰዓት ስላደረሰን እጃችን አበርትቶ ቸርነቱን ምሕረቱን ሰጥቶ ለዚህ ጊዜ ለዚህ ሰዓት ስላደረሰንና ሕንጻ ቤተ ክርስቲያኑ ለቡራኬ እንዲበቃ ቅዳሴ ቤቱ እንዲከበር ስላደረገ እልል ብላችሁ እግዚአብሔርን አመስግኑ። ከዚሁ ጋር ተያይዞ በቀጥታ የምወስዳችሁ ወደ ሊቃውንተ ቤተ እግዚአብሔር ወደሚያቀርቡት ስብሐተ እግዚአብሔር ነው። ወደ እነሱ
ኢየሩሳሌም ወማይፈድ ኢየሩሳሌም ወማይፈድሃኔ በወርቅ ንጹሕ ወመርህባሰ ኢትዮ በወርቅ
ወማይፈኒሃኒ በወርቅ ንጹሕ ወመርባተ ለኢትዮጵያ አርባትሃኒ ለኢየሩሳሌም ወማይፈኒሃኒ በወርቅ ንጹሕ ወመርባተ ለኢትዮጵያ ትታነጽ ደብረ ጽባ በእንኳ ሰንቤ ወበከርከድን በእንቆ ሰንቤ ትታነጽ ደብረ ጽባ በእንኳ ሰንቤ ወበከርከድን በእንቆ ሰንቤ ወማይፈኒሃኒ በወርቅ ንጹሕ ወመርባተ ለኢትዮጵያ አርባትሃኒ በወርቅ ንጹሕ ወመርባተ ለኢትዮጵያ ትታነጽ ደብረ ጽባ በእንኳ ሰንቤ
በክድክድን በዕንቁ ስንዴ ትታነጽ ደብረ ጽባሕ በዕንቁ ሰሜን ወበክድክድን በዕንቁ ስንዴ አርባቲሃኔ ለኢየሩሳሌም ወማይበዲሃኔ በወርቅ ንጹሕ ወመህባተ ለኢትዮጵያ አርባቲሃኔ ሃሌሉያ 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 ሀነጸጽራ መቅደሱ በአርያም ሀነጸጽራ መቅደሱ በአርያም ሃሌሉያ 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 ሀነጸጽራ መቅደሱ አርያም እጾረ ግብረ ዘገበርከ መናስክተ ሥጋ የተበትከ ዘአንተ ቀደስከ ዘበእንቲአሃ እጾረ ግብረ ዘገበርከ
ያለ
አድር ረክዋ እስመ አረክ ሚካኤልን ይቤዛትየ ሚካኤልን ይቤዛትየ ምዕራፍየ ለዓለም ደብረ ጽባ ምዕራፍየ ለዓለም ሚካኤልን ይቤዛትየ ይቤዛትየ ምዕራፍየ ለዓለም ደብረ ጽባ ምዕራፍየ ለዓለም ደብረ ጽባ ይቤዛትየ ይቤዛትየ ምዕራፍየ ምዕራፍየ ሕንጽያ አዳም ለቤ አዳም ሕንጽያ ለደብረ ጽባ ሐመልማለ ወርቅ ሐመልማለ ወርቅ ገበዋቲሃ ሐመልማለ ወርቅ ሐመልማለ ወርቅ ሐመልማለ ለደብረ ጽባ ሐመልማለ ወርቅ ሐመልማለ ወርቅ ገበዋቲሃ ሐመልማለ ወርቅ ሐመልማለ ወርቅ ገበዋቲሃ ሐመልማለ ወርቅ አዳም አዳም ለደብረ ጽባ ሕንጽሃ አዳም አዳም ሕንጽሃ ለደብረ ጽባ ሐመልማለ ወርቅ ሐመልማለ ወርቅ ገበዋቲሃ ሐመልማለ ወርቅ ሐመልማለ ወርቅ ገበዋቲሃ የደብሩን ሊቃውንትና የደብራችን ሰንበት ትምህርት ቤት ላቀረባችሁልን ያሬዳዊ ዜማ ቃለ ሕይወት ያሰማልን፣ የአገልግሎት ዘመናችሁን ይባርክልን። ከዚህ በመቀጠል ለ13 ዓመት ይህ ህንፃ የተጓዘበትን መንገድ ምን እንደሚመስል ባጭሩ ዶክተር ኢንጂነር ጌታቸው ፈለቀ የህንፃው ሊቀመንበር ከዛሬ ጀምሮ ቀሲስ ዶክተር ጌታቸው ፈለቀ ተብለው ቅስና በብፁዕ አባታችን ተቀብለዋል። ስለዚህ ቀሲስ ዶክተር ኢንጂነር ፈለቀን እጋብዛለሁ። ብፁዕ አቡነ ሕርያቆስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሀዲያና ስልጤ ሀገረ ስብከት እንዲሁም የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ብፁዕ አባታችን አቡነ ኤልሳ
የጅጅጋና የአርሲ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ብፁዕ አቡነ ኤጲፋንዮስ የምስራቅ ጉራጌ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ክቡር አባታችን ንቡረ ኤልያስ አብርሃ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቤተ ክህነት የመንፈሳዊ ዘርፍ ምክትል ዋና ኃላፊ፣ ክቡር አባታችን መላከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ሥራ አስኪያጅ፣ ክቡራን አባቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የልዩ ልዩ መምሪያ ኃላፊዎች በየማዕረጋቸው፣ ክቡር አባታችን መላከ ምሕረት ቆሞስ አባ ገብረ እግዚአብሔር ታደለ በአዲስ አበባ ሀገረ ስብከት የለሚ ኩራ ክፍለ ከተማ ቤተ ክህነት ዋና ሥራ አስኪያጅ፣ ክቡር አባታችን መላከ ምሕረት ዘካርያስ አዲስ በአዲስ አበባ ሀገረ ስብከት የየካ ክፍለ ከተማ ቤተ ክህነት ዋና ሥራ አስኪያጅ፣ እጅግ የምናከብሮትና በተግባር አፈጻጸሙ የምንኮራቦ በሚያመነጩት የልማት ሀሳብ የምናደንቆት አባታችን መላከ መንክራት ኃይሌ አብርሃ የደብራችን የደብረ ጽባህ ቤተ ክርስቲያን ዋና አስተዳዳሪ፣ ክቡራን የአዲስ አበባ አድባራትና ገዳማት አስተዳዳሪዎች በየማዕረጋቸው፣ ክቡራን በዚህ ታላቅ የህንፃ ቤተ ክርስቲያን ምረቃ ላይ እንድትገኙ ጥሪ የተደረገላቸው እንግዶች፣ ክቡራን አባቶች ሊቃውንተ ቤተ ክርስቲያንና አባቶች ካህናት፣ ክቡራን አባቶች ምዕመናንና ምዕመናት፣ ወጣቶችም ጭምር ላለፉት 12 ዓመታት ከ10 ወራት በምዕመናን ሙሉ መዋጮ ሲገነባ ለቆየው ታላቅ ግዙፍ እንዲሁም ዘመን ተሻጋሪ ለሆነ ህንፃ ቤተ ክርስቲያን የደመቀና የሞቀ የምረቃ በዓል ላይ ለታደማችሁ ሁሉ የዓለማት ፈጣሪ የሆነው እግዚአብሔር አምላክ እንኳን በሰላም እና በጤና አደረሳችሁ በማለት ትሁት ምኞት የሚገልጽ ፈቃደኛ። እንደሚታወቀው የሳጠራው ሚካኤል ተብሎ በምዕመናን ዘንድ ስያሜ ያገኘውና በአቶ ቁምላቸው ገብረ ሥላሴ ሙሉ ለሙሉ ተሰርቶ ለአገልግሎት የበቃው ህንፃ ቤተ ክርስቲያን እስከ 2003 ዓ.ም ድረስ ሲያገለግል ከቆየ በኋላ በምዕመናን መብዛትና እንዲሁም ህንፃው በመጥበቡ የተነሳ አገልግሎቱን ለመላው ምዕመን ማዳረስ ባለመቻሉ የግድ አንድ ሰፋ ያለና ለቦታው የሚመጥን አዲስ ህንፃ ቤተ ክርስቲያን መገንባት እንደሚያስፈልግ ከታመነበት ውሎ አድሯል። እግዚአብሔር የፈቀደው ጊዜ ሲደርስ አዲስ ህንፃ ቤተ ክርስቲያን እንዲገነባ አንድ አዲስ አስተዳዳሪ በወቅቱ የክብር መጠሪያቸው ሊቀ ትጉሃን አሁን ግን መላከ ምሕረት ዘካርያስ አዲስ በ2004 ዓ.ም በአስተዳዳሪነት ተመድበው በቦታው ተሰየሙ። እሳቸውም ሳይውሉና ሳያድሩ በቅድሚያ የደብሩን ማኅበረ ካህናት ሰብስበው አስቀድሞ ምን እንዲሰራ እንደሚፈልጉ አወያይተው የመላው ካህናትና የጽሕፈት ቤቱ ሰራተኞችን ፍላጎት ከተረዱ በኋላ ቀጥሎ ያደረጉት የሰበካውን ምዕመናንና ምዕመናት በትልቅ አዳራሽ በመጋበዝ ያንኑ ለማኅበረ ካህናቱ አቅርቦት የነበረውን ጥያቄ ለካህናቱም ሆነ የምዕመናን ፍላጎት ተመሳሳይ ሆኖ አገኙት። እሱም አዲስና ሰፋ ያለ ለአካባቢው የሚመጥን ብቁ የሆነና አዲስ ህንፃ ቤተ ክርስቲያን እንዲገነባ እንደሆነ ተረዱ። በዚህም መሰረት ዋናው አስተዳዳሪ ቀጣይ ስራ ያደረጉት ከደብሩ ካህናትና ከምዕመናኑ የተሰባጠሩ የህንፃ አሰሪ ኮሚቴ አባላትን በቃለ ዓዋዲው መሰረት በቀጥታ ከምዕመናኑና ከካህናቱ ውስጥ ብቁ ናቸው የተባሉትን እንዲመረጡ አደረጉ። እነዚህ አዲስ የኮሚቴ አባላትም በቅድሚያ ስለ አዲሱ የህንፃ ቤተ ክርስቲያን ግንባታ ተግባር ራሳቸውን ካሳመኑና እርስ በርስ በቂ ትውውቅ ካደረጉ በኋላ
ቀጥሎ ያደረጉት ለስራቸው ቋሚ መመሪያ የሚሆን ኃላፊነታቸውን ቁልጭ አድርጎ የሚያሳይ መተዳደሪያ ደንብ በማዘጋጀት የደብሩ ሰበካ ጉባኤ እንዲያጸድቅላቸው አደረጉ። እንዲሁም በስራው ወይም በግንባታው ሂደት ዓላማቸውን ሊያሳልጥ ይችላል ያሉትን የገንዘብ ምንጭ ዘዴዎችን በመተንተን ለራሳቸውና እንዲሁም ለአስተዳደሩ በጽሑፍ አዘጋጁ። ቀጥሎ እንዲገነባ የተፈለገው ሕንፃ ቤተ ክርስቲያን ምን አይነት ቅርጽ ይኖረው፣ እንዲሁም የስፋቱ ሁኔታ ምን ያህል ይሁን፣ አሁን ሊገነባ የታቀደው ሕንፃ ቤተ ክርስቲያን ቢያንስ የአካባቢውን ምዕመናን ያለምንም መጣበብ ሊያገለግል እንዲችል እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን የሕንፃ አገነባብ እንዲሁም መጽሐፍ ቅዱሳዊ ትረካንን ሊያሟላ የሚችል ዘመን ተሻጋሪ የሆነ ሕንፃ ቤተ ክርስቲያን መሆን እንዳለበት ሙሉ ስምምነት እንዲያገኝ አደረጉ። ከዚያም ለመነሻ የሚሆን የገንዘብ አሰባሰብ ዘዴ የሆነውን ወደ 6000 ቁጥር ያለውን በየምዕመናኑ ቤት በመቀመጥ የገንዘብ ማጠራቀሚያ የሚሆኑ ትናንሽ ሳጥኖችን በማሰራትና የተሰራባቸውን ዋጋ ደግሞ ራሱ ምዕመኑን በክፍያ እንዲያገኝ በማድረግ ከፍተኛ ርብርብ አደረጉ። እቅዱ ሳጥኖቹ በየቤታቸው ሲቀመጡ ቢያንስ በየቀኑ 1 ብር ቢጨመርባቸው በየወሩ ከእያንዳንዱ ሳጥን 30 ብርና ከ6000 ሳጥኖች ደግሞ ብር 180,000 ብር ታቅዶ ስራ ላይ ዋለ። የሚገርመው ግን ምዕመናኑ ከታቀደው በላይ ብዙ እጥፍ ገንዘብ በማጠራቀምና በደረሰኝ ገቢ በማድረግ ለሕንፃው መጀመር ከፍተኛ አስተዋጽኦ አደረጓል። ይህ በእንዲህ እንዳለ የሕንፃ ቤተ ክርስቲያኑን ዲዛይን በብቃት ይወጣል ተብሎ የታመነበትን ድርጅት የሕንፃ ቤተ ክርስቲያኑን ዲዛይን በብቃት ይወጣል ተብሎ የታመነበትን ድርጅት ከበርካታ መሰል የዲዛይን ድርጅቶች በቀደመው ተግባሩና በእውቀት ዝግጅቱ ላቅ ያለ አቅም የነበረውን ዳንኤል አሰፋ አማካሪ አርኪቴክቶችና መሐንዲሶች ድርጅትን በመምረጥ እስካሁን በአገልግሎት ላይ ከሚገኙት ሁሉ የላቀ የተባለውን ንድፍ በማዘጋጀት የመጀመሪያ ማስገምገም ተግባሩን ፈጽሟል። በቀረበው ንድፍ ላይ በጥልቀት በመወያየት ብዙ እርማትና ዲዛይኑን በማዘጋጀት ከሞላ ጎደል አሁን በግዝፈት የሚታየው ሕንፃ ቤተክርስቲያኑን ግንባታ መነሻ የሆነውን ንድፍ ጥንቅቅ ብሎ እንዲሰራ አደረጉ። ለዚህ አሁን በግዝፈትና በውበት ለሚገኘው የሕንፃ ቤተክርስቲያን ዲዛይን የማሻሻል ከፍተኛ አበርክቶ ያደረጉ ባለሙያተኞች በርካታ ቢሆኑም በተለይ በአርኪቴክት ምን ያህል ተስፋ የተደረገው የእርማት ግባት ከፍተኛ ነበር። ከዚህም ባሻገር በርካታ ንዑሳን ኮሚቴዎችንና አባላትን በመሰየምና በማዋቀር ለሕንፃው ግንባታ የሚሆን ብዙ ሚሊዮኖች ብሮችን በእነዚህ አባላት እንዲሰበሰብና ለግንባታው እንዲውል ከፍተኛ ስራ ተሰርቷል። ዋናው አስተዳዳሪ ከአዲሶቹ ሕንፃ አሰሪ ኮሚቴ አባላት ጋር በመመካከር ይቅርታ የቴክኒክ ነገር ስለሆነ ነው። በጣም ይቅርታ እንጠይቃለን። ይህ በእንዲህ ዋና አስተዳዳሪ ከአዲሶቹ ሕንፃ አሰሪ ኮሚቴዎች አባላት ጋር በመነጋገር እና በመመካከር የሕንፃው ዲዛይን በባለሙያ ተጠንቶ እስኪቀርብ ድረስ በመጋቢት ወር 2004 ዓ.ም የአዲሱ ሕንፃ ቤተ ክርስቲያን የመሠረት ድንጋዩ በብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት እንዲቀመጥ ተደረገ። ይህ በዚህ እንዳለና ሰኔ 12 ቀን 2004 ዓመተ ምህረት በደንብ አድምጡኝ። ይህንን በሰኔ 12 ቀን 2004 ዓመተ ምህረት በቅዱስ ሚካኤል ዓመታዊ ክብረ በዓል ዕለት
አሁን የደብራችን በዋና አስተዳዳሪነት እያገለገሉ የሚገኙት መልአከ መንክራት ኃይሌ አብርሃ ቅዳሴውን በገባሬ ሰናይ እየቀደሱ ሳለ ምዕመኑ በግቢው ውስጥ ግጥም ብሎ እያስቀደሰ ባለበት ጊዜ የዝናብ ምልክት የሚሆን ደመና እንኳን በጭራሽ ሳይኖር ዛሬ አዲሱ ሕንፃ ቤተክርስቲያን በታነጸበት ስፍራ ደረቅ መብረቅ በሚያስፈራና በሚያስደነግጥ ነጎድጓድ ድምፅ በምዕመኑ መካከል ቢወድቅም በጸሎት ላይ ከነበሩት አንድም ምዕመን እንኳን አልተጎዳም። ይህም የዕለቱ ታምር ሆኖ የተመዘገበ ሲሆን ዛሬ እንዲህ በግዝፈት ተገንብቶ የምታዩት ሕንፃ ቤተ ክርስቲያን ግንባታው የተመሰረተው መብረቅ በባረከውና ሕንፃውም እንዲገነባበት በታምራት በተመለከተው እንብርት ቦታ ላይ ነው። ቀጥሎም ሕንፃ አሰሪ ኮሚቴ እንደዚያ በወረቀት ላይ አምሮ የሚታየውን ዝርዝር የሕንፃ ቤተ ክርስቲያን ንድፍ ወደሚታይና ወደሚዳሰስ ግንባታ የሚለውጥ ሁነኛ ድርጅት ለማግኘት አቅዶ አስፈላጊ ቀርብና የግንባታ ድርጅቱ ግን አስፈላጊውን የሙያ ግንባታ በሚያስፈልጉ ሙያተኞች ሊያካሂድ ውለታ ታስሮ ነው። በዚህም የሕንፃው የመሰረት ቁፋሮ በስራ በመጋቢት 2005 ዓመተ ምህረት ተጀመረ። ይሁን እንጂ በወቅቱ ግንባታውን የማስጀመሪያ በቂ ገንዘብ ባይኖረንም የሕንፃ ኮሚቴ ሰብሳቢና ከደብሩ አስተዳዳሪ ጋር በመነጋገር አቶ ሙሉ አብርሃና ወይዘሮ ሙሉ በሬ የሚባሉትን የብረት አስመጪ ባልና ሚስትን በወቅቱ እጅግ ከፍተኛ መጠን የሆነውን በማሳመን ያለምንም ዋስትና ቅዱስ ሚካኤልን ብቻ ዋስ በማድረግ ብር 7 ሚሊዮን በዛን ጊዜ ነው፣ ከ13 ዓመት በፊት ነው መነግራቸው። ብር 7 ሚሊዮን ብር በላይ የሚያወጣ ከባለ 8 እስከ 32 ሚሊ ሜትር ውፍረት ያላቸው የግንባታ ብረቶችን በዱቤ በመውሰድ ስራው ያለምንም እንከን እንዲጀመር አደረጉ። የሚገርመው ግን አንድ ዓመት ባልሞላ ጊዜ የዱቤውን ዕዳ እዚህ የተሰበሰቡት ምዕመናን ሁሉንም ከፍለው በወቅቱ ጨርሰዋል። ከዚያ የዱቤ ግዢ በኋላና የቁፋሮ ስራው ከተጀመረ ጊዜ አንስቶ ለዚህ ሕንፃ ቤተ ክርስቲያን ግንባታ የዋሉ እጅግ በርካታ የአርማታ ብረቶችና የሲሚንቶ ግባቶች፣ አሸዋ እንዲሁም የግንባታ ድንጋይ ግባቶች በተወደዱ ምዕመናን እየተገዙና እየቀረቡ ለግንባታ ውለዋል። የምዕመናን በአይነት የሚያመጧቸውንም ማንኛውንም ቁሳቁስ በገንዘብ እየተሰላ ግንባታው በትክክል የፈጀውን ወጪ ለማወቅ እንዲቻል ተደርጓል። ብፁዓን አበው ሊቃነ ጳጳሳት፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ እዚህ ላይ ስለ ሕንፃው የቴክኒክ ይዘት ማንሳትና ማሳወቅ የሚያስፈልግ ይመስለናል። ሕንፃው በጠቅላላ ያረፈበት ቦታ 3534 ካሬ ሜትር ነው። ከደወል ወደ ደወል 48 ሜትር፣ ከምዕራብ ወደ ምስራቅ 76.4 ሜትር ነው። ይህን ስታባዙት ነው ያንን የምታገኙት። ሕንፃው እንደሚታወቀው በኢትዮጵያ ውስጥ 3 የቤተ ክርስቲያን አሰራር እንዳሉ ሆኖ ይህ ግንባታ ቀጥሎ ያለውን መልክ እንዲይዝ ተደርጓል። አንደኛ፣ ከመሬቱ ተዳፋትነት የተነሳ የዋሻ ውስጥ ቤተ ክርስቲያን ስፋቱ ከ2000 ካሬ ሜትር በላይ። ሁለተኛ፣ ክብ ቤተ ክርስቲያን ፎቅ ላይ ያለ 1800 ሜትር ካሬ ሜትር በላይ። ሶስተኛ፣
የሰቀላ ወይንም በዘመኑ አጠራር ካቴድራል አይነት ህንፃ ቤተክርስቲያን ስፋቱ 3532 ካሬ ሜትር ሲሆን የሶስቱም የቤተክርስቲያን ቅርጾች ድምር ስፋቱ ከ7000 ካሬ ሜትር በላይ ነው። እንግዲህ ከነዚህ የቤተ ክርስቲያን ህንፃ አገነባብ አንዱ መርጦ ሳይሆን ሶስቱንም በአንድ ላይ ሳይነጣጠሉ መገንባት አስፈልጎ ሆኖ በመገኘቱ ዛሬ እንዲያምሮና ደምቆ ታዩታላችሁ። በዚህም መሰረት በመሬቱ ተዳፋትነት ምክንያት የተገኘውን የቦታ ክፍተት አፈር ከመሙላት ይልቅ የዋሻ ቤተክርስቲያን እንዲሆን ማድረግ ተቻለ። በዚህም የዋሻ መሰል ህንፃ ቤተክርስቲያን ውስጥ ራሱን የቻለ የአባታችን የአቡነ ገብረ መንፈስ ቅዱስ እንዲሁም የሰዓታት መቆሚያ ሙዚየም፣ የክርስትና ቤት እንዲሁም የአስከሬን ማቆያና የስብከተ ወንጌል ማዘጋጃ ክፍልና እንዲሁም ራሱን የቻለ አንድ የዕቃ ማስቀመጫ ክፍል ከኤሌክትሪክ ዋና የመቆጣጠሪያ ክፍል ጋር እንዲኖረው ተደርጓል። እንደሚታወቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሎች መሰል አብያተ ክርስቲያናት የምትለየው እግዚአብሔርን የምታመልክበትና የምትጸልይባቸው በዋናነት ሁለት የተለያዩ ቅዱሳን አባቶች የደረሷቸው ማህሌትና እንዲሁም ሰዓታት የሚባሉ ጣዕመ ዜማቸው አጥንትን የሚያለመልም ሁሉም በዜማ መልክ አገልግሎቱን በመፈጸም በሌሎች አብያተ ክርስቲያናት ሲያስቸግር የቆየ ነበር ችግር ነበር። እንደ ልማድ ሆኖ አገልግሎቱን ለማከናወን በቅድሚያ ካህናቱ ቀደም ብለው ሰዓታቱን በመጀመር በጥድፊያ እንደምንም ካደረሱ በኋላ የማህሌቱንም አገልግሎት ደግሞ ሊቃውንቱ ለመቆም በቀረው ጊዜ ጸሎት እንዳይሸራረፍ ይቻኮላሉ። በዚህ ህንፃ ቤተክርስቲያን ውስጥ ግን ይህን ችግር በማስቀረት ሁለቱም አገልግሎቶች በተመሳሳይ ሰዓት አንዱ ሌላውን እንቅፋት ሳይሆን ያለምንም ችግር ለእግዚአብሔር ክብር እንዲጸልዩ እድሉ ተመቻችቷል። በሁለተኛ ደረጃ ከዚህ የዋሻ ቤተክርስቲያን በላይ እንደ ጣሪያ በወሉ ደግሞ ዋናውና የሰቀላ ቅርጽ ያለው ግዙፍ እና ድንቅ የዋናው የደብሩ መጠሪያ የሆነው የቅዱስ ሚካኤል ጽላት በክብር የሚቀመጥበት ትልቅ መንበር ሲኖረው በግራና በቀኝ ደግሞ በደባልነት የቅድስት ኪዳነ ምሕረት ጽላትና የኢትዮጵያዊ ጻድቅ የአቡነ ሳሙኤል ዘዋልድባ ጽላት እንዲያርፍ ተደርጓል። ይህም ሙሉ በሙሉ የህንፃውን ዋና ክፍል የሚይዝ ሆኖ በቅርጽ አቀማመጡ ደግሞ ከህንፃው ከፍታ በላይ በአየር ላይ ሆኖ ከአይሮፕላን ወይም ከሄሊኮፕተር ሆኖ ቁልቁል ለሚመለከት ሰው ህንፃው አንድ ታላቅ መስቀል በምድር ላይ እንደተዘረጋ ሆኖ ያገኘዋል። ከዚህም በላይ ደግሞ ከሰቀላው ህንፃ ፎቅ ላይ ግራና ቀኙን ምዕመናንና ምዕመናት የቅኔ ማህሌቱን በመሃል አድርጎ የአገልግሎቱን አካሄድ መከታተል በሚያስችል መልኩና በመቅደሱ ዙሪያ ዑደት ማድረግ እንዲቻል ክብ ቅርጽ እንዲኖረው ተደረገ። ወደ የቅርጾቹም ለመድረስ ምዕመናትም ሆኑ ምዕመናን እንዲሁም ሊቃውንቱ የተለያዩ የመግቢያና የመውጫ አቅጣጫ ሲኖራቸው በጭራሽ መጋፋት እንዳያጋጥም ከፍተኛ ጥንቃቄ እንዲኖረው ተደርጓል። ከዚህም በሻገር ወደ ጣሪያው የሚያስወጣ ደረጃውን የጠበቀ ለሁሉም ተጠቃሚዎች ያለምንም ችግር ሊያገለግል የሚችል ደረጃ ሲኖር በደረጃ መውጣት ለማይችሉ ጎብኚዎችና አቅም ላነሳቸው ምዕመናን ደግሞ እስከ ጣሪያው አናት ድረስ የሚደርስ ሊፍት ተዘጋጅቶላቸዋል። ጣሪያው በኮንክሪት ታንጾ በእብነ በረድና በግራናይት የተለበጠ ሲሆን በህንፃው ጣሪያ ላይ ቆርቆሮ የሚባል ነገር የለውም። ከዚህም ጣሪያ በላይ ደግሞ የታላቁ ጉልላት መስቀሉ እስከ በቀለበት 64 ሜትር ከፍታ ድረስ በቀላሉ ሊያስወጣ የሚችል ደረጃ ሲኖር ከዚያ ላይ ሆኖ የአዲስ አበባን ዙሪያ ገብ እስከ ዝቋላ ድረስ መመልከት የሚያስችሉ 3 የተለያዩ ከፍታ ያላቸው ክብ ደርቦች ድንቅ እይታ እንዲኖረው ተደርጓል። ከላይ እንደተመለከተው ታላቁ የቅድስት ጉልላት ቁመቱ 64 ሜትር የተመዘዘ ሲሆን ይህም የእመቤታችን የቅድስት ድንግል ማርያም በዚህ ዓለም የኖረችበትን ዕድሜ ምሳሌነት ለማሳወቅ የተገነባ ነው። ሁለቱ የደወል ቤቶች ደግሞ ርዝመታቸው እያንዳንዳቸው 33 ሜትር ከ30 ሴንቲሜትር ሲሆን የእነሱ ርዝመት ምሳሌነት ደግሞ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ የመዋዕለ ሥጋዌ ዕድሜ እንዲገልጹ ተደርገዋል። ሕንፃው ከውስጥ በሸራ ላይ
ውጭው ደግሞ በሞዛይክ እንዲሁም መስኮቶቹ መስታወታቸው በተለያዩ ስዕለ አድኖች እንዲያሸበርቁ ተደርጓል። ብፁዓን አበው ሊቃነ ጳጳሳት፣ የተወደዳችሁ ምዕመናትና ምዕመናን፣ ከላይ የተገለጸው አገነባብ ዓላማ እንደተመለከተው በመጽሐፍ ቅዱሳዊና የቤተ ክርስቲያናችንን ትውፊት ትረካ ላይ የተመሰረተ ሲሆን ወደ ኢትዮጵያ የሚመጡ ጎብኚዎች በዚህ ቦታ በመገኘት የኢትዮጵያ ኦርቶዶክስ ቤተ ክርስቲያን እምነቷና አስተምሯ ምን አይነት እንደሆነ እንዲያውቁና በመጠኑም ግንዛቤ እንዲኖራቸው እንዲረዳ በማሰብ ነው። ብፁዓን አበው ሊቃነ ጳጳሳት፣ የከበራችሁ የእግዚአብሔር ቤተሰቦች፣ ለ9 ዓመት የህንፃ ቤተ ክርስቲያኑን ግንባታ በትጋት ሲከታተሉና ለአጨራረሱም ከፍተኛ ድርሻ ሲያበረክቱ የነበሩት ግንባታውን ከመሰረቱ ያስጀመሩት የደብራችን አስተዳዳሪ የነበሩት መልአከ ምሕረት ዘካርያስ አዲስ ለከፍተኛ አስተዳደር ቦታ በመሾም ከቦታው ቢለዩም እሳቸውን የተኩት አባቶችም ማለትም መጋቢ ሃይማኖት ቆሞስ አባ ጦመ ልሳን አዳነ እና እንዲሁም ከሳቸው በመቀጠል የደብሩ አስተዳዳሪ ሆነው ለጥቂት ወራት ተመድበው የነበሩት ክቡር መልአከ ብስራት መልአከ አበባው የግንባታው ስራ በአወንታዊ ገጽታው እንዲፋጠን የበኩላቸውን ሚና ተጫውተዋል። ይህንታ ቤተ ክርስቲያን ግንባታ እጅግ በተነቃቃና በተፋጠነ መልኩ የግንባታ እመርታ ያገኘው ግን ሁሉም እንደሚረዳው ካለፉት 2 ዓመታት ጀምሮ በአስተዳዳሪነት ተመድበው በመጡት በክቡር መልአከ መንክራት ኃይሌ አብርሃ ብልህነት የተሞላ አመራር ነው። የእሳቸው በአስተዳዳሪነት መመደብ በህንፃው ቤተ ክርስቲያኑ የግንባታ ፍጥነት ብቻ ሳይሆን የሚለካው ለብዙ ዓመታት ቦዝኖ የነበረውን የቤተ ክርስቲያኑን ሰፊ መሬት በልማት አማካይነት ከመሰረቱ በመለወጥና እንደምትመለከቱት ዘላቂ የሆነ ልማት እንዲኖር ያሉት መሰል የሌለው የልማትና የግንባታ ተግባር ነው። ክቡር መልአከ መንክራት ኃይሌ አብርሃ ህንፃ ቤተ ክርስቲያኑን በተቻለ ፍጥነት ገንብቶ ማስመረቅ እንዲቻል ነባሩ የህንፃ ሰሪ ኮሚቴ አባላትን እንዲያጠናክሩ በማሰብ ከማኅበረ ካህናቱ ከሰንበት ትምህርት ቤትና ከፍኖተ ጽድቅ በደብረ ጽባህ የተውጣጡ የገቢ አሰባሳቢና አስመራቂ ኮሚቴ አባል በሚል ነባሩን የህንፃ ሰሪ ኮሚቴ እንዲረዱ ካደረጉ ወዲህ ደግሞ ትርጉም ያለው ፈጣን የሆነ ግንባታ እንዲካሄድ በእጅጉ ከመርዳቱም ባሻገር በተደረገው የወጣቶች ከፍተኛ ርብርብ አመርቂ የገቢ ማሰባሰብ እንዲከናወን አድርጓል። በእነዚህ 2 ዓመታት ውስጥ የተለያዩ የገቢ ማሰባሰቢያ ስልቶችን በማዘጋጀት ዛሬ ህንፃ ቤተክርስቲያኑ ምረቃ በዓል ፍጥነት እንዲኖረው ከፍተኛ ሚና ተጫውተዋል። እንደሚታወቀው የህንፃ ቤተክርስቲያኑን የአገነባብና የገንዘብ አሰባሰብና አወጣጥ በተመለከተ ከሌሎች መሰል ግንባታዎች በተለየ መልኩ በየዓመቱ ከማዕከል በሚመደቡ የመስኩ ሙያተኞች ኦዲት እየተደረገ የገንዘብ አወጣጡን በተገቢው መንገድ ፈር ይዞ መጓዙን የተመሰገነ ተግባር መፈጸሙን የሚያስረዳ ውጤት እየተመሰከረ የቀጠለ ሲሆን የ2017 ዓ.ም ኦዲት ሪፖርትም ይህንኑ መንገድ በመከተል ሰነዱ በሚመለከተው ክፍል ይገኛል። የዋናውን ህንፃ ቤተክርስቲያን ሙሉ ወጪውን በማዋጣት የተወደዳቸው እግዚአብሔር ቤተሰቦች ዋናውን የህንፃ ቤተክርስቲያን ሙሉ ወጪውን በማዋጣት ውድ የእግዚአብሔር ቤተሰቦች እየገነቡት እንዳለ ሆኖ የቤተልሔሙን ባለ 1 ደርብ ህንፃ ከነአጥሩና ከነውስጣዊ ቁሳቁሱ ሙሉ ወጪውን በመቻል አስገንብቶ ያስረከቡን ወይዘሪት አስተዋይ ጌታቸው ድንቅነህ ከመላ ቤተሰባቸው ጋር በመሆን ትላንትና በግልጽ ተነግሯል። እዚህ ለማጽናት ብቻ ነው የምናገረው። እባካችሁ ለእነዚህ በእድሜ ገና በወጣት ለሆኑ ቤተልሔሙን ላሰሩት
አንድ ጊዜ ሞቀ ምስጋና አቅርቡ። እንግዲህ የህንፃውን አገናባብ ከአካሄድ ከሞላ ጎደል ባጭሩ በዚህ አይነት ስንተርክ በደረቅ መብረቅ ምልክትነት የተጀመረ የመሰረት ቁፋሮና በግንባታ እስከ 5 ሚሊዮን ብር ይደርሳል። ሁለት በደወል ቤቶች ውስጥ ተገጥመው ህንፃ ቤተክርስቲያኑን አገልግሎት ማሟላት ያለ የድርሻቸውን የሚያበረክቱ ክብደታቸው እንደ ድምፃቸው አይነት 440 እና 240 እና ይቅርታ 240 እና 200 ኪሎ ግራም የሚመዝኑ ሁለት ደወሎችን ከውጭ ሀገር ማስመጣት ይገባል። እነዚህ ሁለት ደወሎች የመንግስትን ቀረጥ ሳይጨምር ዋጋቸው እስከ 10 ሚሊዮን ብር እንደሚደርስ በተደረገው መረጃ ለማወቅ ችለናል። ቀሪ የሸራና የመስተዋት ስዕሎችም ሁሉም ቦታቸውን መያዝ ይኖርባቸዋል። በህንፃው ውስጥ የምዕመናን አግዳሚ ወንበር ገና በበቂ ያልቀረበ ሲሆን አንዱ ባለ 5 ሰው ማስቀመጫ ዋጋ ከተጨማሪ እሴት ታክስ በፊት ብር 38,000 ስለሆነ አቅም ያለው ሁሉ እንደየአቅሙ ወንበሮችን እንዲያሰራ በቅዱስ ሚካኤል ስም እንለምናለን። ምድረ ግቢውን በታቀደው ዕቅድ መሰረት መገንባት ይኖርበታል። ይህም የአስፋልት መንገድ፣ የፍሳሽ ማስወገጃ ቱቦዎች፣ የመኪና ማቆሚያ ስፍራዎች፣ አጸዶችን በዲዛይኖቻቸው መሰረት የመትከል ስራ፣ በየአጸዶቹ መካከል ለምዕመናን ማረፊያ የሚሆኑ አግዳሚ ወንበሮች፣ የውሃ ፏፏቴዎች፣ የግቢ ውስጥ መብራቶች፣ 2 ታላላቅ የበር ቅስቶች ግንባታ እንዲሁም ስፋቱ ከ740 ሜትር ካሬ የሚልቅ አውደ ምሕረት የዚህ የቆምንበት ማለት ነው ማሸብሸቢያ ቦታ በግራናት ማሸብረቅ ከብዙዎቹ ቀዳሚ ተግባራት መካከል ናቸው። እንዲሁም ለድንገተኛ የኤሌክትሪክ መቋረጥ ምክንያት መጠባበቂያ የሚሆን የሚያገለግል አንድ ለህንፃው የሚመጥን ድምፅ አልባ ጄኔሬተር፣ የከርሰ ምድር ዋና ደረጃቸውን የጠበቁ የምዕመናን መጸዳጃ ክፍሎች ግንባታ በቀጣይ በቅርቡ በኦዲት ተመርምሮ ለእናንተ በግልጽ ይነገራቸዋል። በመጨረሻም ይህን ህንፃ ቤተክርስቲያን እዚህ የደረሰው በእናንተ ውድ ምዕመናን ሙሉ መዋጮ ስለሆነ እግዚአብሔር አምላክ የጽድቅ መንገድ ያድርግላቸው። የዚህ ደብር አገልጋዮችና መላው የደብሩ ጽሕፈት ቤት ሰራተኞች፣ የደብሩ ሰንበት ትምህርት ቤት ወጣቶች፣ የፍኖተ ጽድቅ ዘደብረ ጽባህ አባላት በተለያዩ ጊዜያት የተለያዩ መርሃ ግብሮችን በማዘጋጀት የገቢ ማሰባሰብ በመፈጸም ለህንፃው መገንባት ከፍተኛ አስተዋጽኦ ያደረጉ በመሆኑ እንዲሁም ያልታት ወጣቶች ከፍተኛው ምስጋና ይድረሳቸው። ከሁሉም በላይ ደግሞ የህንፃ አሰሪ ኮሚቴ እንዲሁም የገቢ አሰባሳቢና አስመራቂ ኮሚቴ አባላት በየበዓላቱና በየሳምንቱ ጃንጥላ በመያዝ ለገንዘብ አሰባሰቡ እጅግ ከፍተኛ አገልግሎት ላበረከቱ የህንፃ አሰሪ ንዑሳን ኮሚቴ አባላት እግዚአብሔር አምላክ ስለ ድካማችሁ የልባችሁ መሻት ይፈጽምላችሁ። ለዚህ ህንፃ እዚህ መድረስ ያደረጋችሁት አስተዋጽኦ ቃላት ሊገልጹት ከሚችለው በላይ ነው። ህንፃውን በታማኝነትና እንዲሁም የግንባታ ስርዓቱን ተከትሎ የመዋቅር ስራውን ያከናወነው ላምኮን የግንባታ ድርጅት ነው። ይሁን እንጂ ኢንጂነር ተስፋዬ መኮንን ከላይ ከተገለጸው ኩባንያ ሙሉ ውክልና በመውሰድ ይህን በአይነቱ እጅግ ውስብስብ የሆነ የህንፃ አካል ያለምንም ስህተት በትክክልና በቀረበላቸው የቁሳቁስ መጠን በፍጥነትና በጥራት ላደረጉት ከፍተኛ የግንባታ አስተዋጽኦ ጥልቅ ምስጋና ይድረሳቸው። የድንጋዩን ውስብስብ የቅርጽ ስራ በብልህ አሰራርና በጥበብ ግንባታው በዚህ ረገድ የመጨረሻ ውበቱን እንዲይዝ ላደረገው ድንቅ አስተዋጽኦ ብንያም አማረ የተፈጥሮ አርት ኢንዱስትሪ ባለቤትና ስራ አስኪያጅና ሰራተኞቹ ከፍተኛ ምስጋና ይገባቸዋል።
የህንፃውን የመነሻ ዲዛይን በተፈለገው መልክ አጠናቀው ለጥቂት ዓመታትም በአማካሪነት የተከታተሉት ዳንኤል አሰፋ አማካሪ አርኪቴክቶችና መሐንዲሶች ላደረጉት አገልግሎት ተገቢውን ምስጋና ይድረሳቸው። እንዲሁም አስፈላጊው የአርኪቴክቸራል ማሻሻል ባስፈለገበት ጊዜ የወጣትነትና የሙያ አቅማቸውን በመጠቀም እጅግ ታላቅ አበርክቶ ያደረጉት የኢሪያ አማካሪ አርኪቴክቶችና መሐንዲሶች ባለቤት አርኪቴክት ኒያል ተስፋዬ ለቤተ ክርስቲያኒቱ የንድፍ መሻሻል ላደረጉት ነፃ አስተዋጽኦ ከፍተኛ ምስጋና ይድረሳቸው። ህንፃው ሲገነባ ስራው በትክክል መከናወኑን በሚገባ እየተከታተሉ ልኬትን በትክክል በመውሰድና አስፈላጊውን የቁጥጥር ተግባር በማከናወን ላደረጉት የማማከር ስራ ዳግም ኢንጂነሪንግ አማካሪ አርኪቴክቶችና መሐንዲሶች ድርጅት ከፍተኛ ምስጋና ይገባቸዋል። ወልደ መድን ምንም ወጣት ቢሆን በሸራ ላይ የስዕል ስራ የውስጥ ቤተክርስቲያንን ግድግዳዎች ትውፊቱን በመጠበቅ ህንፃውን ስላሸበረቀው ከፍተኛ አድናቆት አለን። ወይዘሮ አለምነሽ ማይል የእንጨት ውጤቶች ድርጅት በሁሉም ውስጣዊ የግድግዳ አካል ላይ ምዕመናን ብርድ እንዳይሰማቸውና እንዲሁም ውበት በተላበሰ መልኩ ከሀገር በቀል የዋንዛ እንጨት በመለበጣቸው ላደረጉት ታላቅ አስተዋጽኦ እናመሰግናቸዋለን። ሊቀ ጠበብት አረጋዊ ካይሳይ አራቱን ድንቅ መንበሮችና እጅግ ታላላቅ ብዛታቸው ደግሞ 20 የሆኑ ከሀገር በቀል የድፍን ዋንዛ እንጨት በ3 መስፈርታዊ ቅርጽ አሳምረው በማከናወን ላደረጉት ውጤታማ አፈጻጸም ከፍተኛ ምስጋናችንን በዚህ የደስታችን ዕለት በአክብሮት እናቀርብላቸዋለን። ጥበበ የተባለ የእንጨት ውጤቶች አምራች የቤተልሔሙን ታላቅ በርና የዋሻ መሰል 2 በሮች ተገቢውን ቅርጽ በቤተ ክርስቲያናችን ትውፊት መሰረት በተፈለገው ጊዜ ያለምንም እንከን በፍጥነትና ጥራት ሰርተው ስላስረከቡን ያለንን አድናቆት እንድገልጽ ይፈቀድልኝ። እንዲሁም ሰዓሊ ናትናኤል ምትኩ የመስተዋት ላይ ሰዓሊ በእያንዳንዱ መስኮት ላይ የሚገኙትን መስታወቶች በተገቢው የስዕል ስራ በተጨማሪ ውበት እንዲንቆጠቆጥ ሙያቸውን ተጠቅሞ ስላደረጉት ምስጋና ይድረሳቸው። ሰዓሊ ኤርሚያስም ላደረጉት የመስተዋት ላይ ስዕሎች እንዲሁ እናመሰግናቸዋለን። የውጭውን ግድግዳ የስዕል ቦታዎች በሚያስደንቅ የሞዛይክ ስዕል ከፍተኛ ያለ አስተዋጽኦ ያደረጉት ሰዓሊ ይስሐቅ አጎስ የአድናቆት ምስጋናችን ይድረሳቸው። የስትራክቸራል ልዩ ባለሙያ የነበሩትና በነበራቸው ጥልቅ እውቀታቸው እንዲሁም ቀና አሰራራቸው እውቅ የነበሩት ኢንጂነር ተስፋዬ ፋንታ በሽምግልና ጊዜያቸው ለዚች ቤተ ክርስቲያን ላደረጉት ከፍ ያለ የሙያ ተግባር ድንቅ አስተዋጽኦ ምንም እንኳን ከ2 ዓመታት በፊት በሞት የተለዩም ቢሆን እግዚአብሔር አምላክ ነፍሳቸውን ከደጋግ አባቶች ጋር እንዲያኖርልን የዘወትር ጸሎታችን ነው። በመጨረሻም በዚህ የህንፃ ግንባታ ላይ ለተሳተፋችሁት ሁሉ የሁላችሁንም ስም መጥራት ስለማይቻል እግዚአብሔር በኪነ ጥበቡ የልባችሁን መሻት እንዲፈጽምላችሁ እየተመኘው በድጋሚ ሁላችሁንም ለዚህ የተለየና የተቀደሰ ቀን እንኳን በሰላም አደረሳችሁ ላለው ሁሉን ቻይ የሆነ እግዚአብሔር አምላክ ሁላችንን በቸርነቱ ይባርከን። ሀገራችንንና ኢትዮጵያን ምዕመናናችን ይጠብቅ። እግዚአብሔር ይስጥልን። ዶክተር ኢንጂነር ጌታቸውን ቀሲስ እግዚአብሔር አምላካችን ቃለ ሕይወት ያሰማልን። እንግዲህ እንደምታውቁት ለተከታታይ 13 ዓመታት ያለምንም መሰልቸት ማድረግ የሚገባቸውን ሁሉ አድርገው ለዚህ ጊዜ ለዚህ ሰዓት ስላደረሱን የተቃና ነገር ላይ ስላደረሱን እግዚአብሔር አምላካችን በእድሜ በጤና ያቆይልን እንላለን። እግዚአብሔር ይስጥልን። ከዚህ በመቀጠል ወደ ፕሮግራማችን ወደ መጠናቀቁ ደረጃ ላይ ደርሷል። የደብሩ ማህበረ ካህናት በዚህ በኩል ልትሰለፉልናላችሁ። ስማችሁን ስንጠራ ወደ ብፁዕነታቸው ጋር ቀርባችሁ ከብፁዕነታቸው ቡራኬ ትቀበላላችሁ። አባ አሰፌ ሽፈራው አባ አሰፌ ሽፈራው አባ አሰፌ ሽፈራው አባ አሰፌ
ሊቀ አበው አባ ገብረ ሚካኤል ስዩም ሊቀ አበው አባ ገብረ ሚካኤል ስዩም ሊቀ አበው አባ ገብረ ሚካኤል ስዩም መላከ ጽባህ ክፍሌ ደምሴ መላከ ጽባህ ክፍሌ ደምሴ መላከ ገነት ቆሞስ አባ ግርማ ሞገስ መላከ ገነት ቆሞስ አባ ግርማ ሞገስ መምህር ካሳሁን ፊጣ መምህር ካሳሁን ፊጣ መምህር ካሳሁን ፊጣ መምህር አብርሃም ካሳዬ መምህር አብርሃም ካሳዬ አባ መሰለ በለጠ አባ መሰለ በለጠ ቄሰ ገበዝ ኪዳነ ማርያም አሰፋ ጊዜ ስለሌለን ፈጠን በሉልን። ቄሰ ገበዝ ኪዳነ ማርያም አሰፋ ቀሲስ ይትባረክ ጣፋጭ ቀሲስ ይትባረክ ጣፋጭ ቀሲስ ሙሉጌታ ሽፈራው ቀሲስ ሙሉጌታ ሽፈራው ቀሲስ መረሳ አሰፋ ቀሲስ መረሳ አሰፋ ሊቀ ብርሃናት ኪሮስ ሊላይ ሊቀ ብርሃናት ኪሮስ ሊላይ ርዕሰ ደብር ልሳን ወርቅ አከለ ርዕሰ ደብር ልሳን ወርቅ አከለ ርዕሰ ደብር ልሳን ወርቅ አከለ ቀሲስ አፈሩ ደነቀው ቀሲስ አፈሩ ደነቀው ፈጠን በሉልን ፈጠን በሉልን። ቀሲስ ዘውዱ አስራት ቀሲስ ዘውዱ አስራት ቀሲስ ጌታሁን ምስጋናው ቀሲስ ጌታሁን ምስጋናው ቀሲስ ጌታሁን መላኩ ቀሲስ ጌታሁን መላኩ ቀሲስ ኃይለ ኢየሱስ ታዘበ ቀሲስ ኃይለ ኢየሱስ ታዘበ መምህር ይትባረክ ወልደ ትንሣኤ መምህር ይትባረክ ወልደ ትንሣኤ ቄስ ካሳሁን መርሻ ቄስ ካሳሁን መርሻ ቀሲስ አበበ ዘውዱ ቀሲስ ዳንኤል ቸኮል ቀሲስ ዳንኤል ቸኮል ቀሲስ እዝራ ይልማ ቀሲስ ይልማ እዝራ ይልማ ቀሲስ ደበበ ኃይሌ ቀሲስ ደበበ ኃይሌ ቀሲስ ቢራራ ላቀው ቀሲስ ቢራራ ላቀው ቀሲስ ፍቃዱ ደምሴ ከዚህ ቀጥሎ ያላችሁ ተሸላሚዎች ብፁዕ አባታችን አቡነ ኤልሳ እጅ ትረከባላችሁ ማለት ነው። ቀሲስ ፍቃዱ ደምሴ ቀሲስ ፍቃዱ ደምሴ ቀሲስ ፍቃዱ ደምሴ መዘምር አበበ ገብረ ማርያም መዘምር አበበ ገብረ ማርያም ሊቀ ዲያቆን ይትባረክ ሞገስ ሊቀ ዲያቆን ይትባረክ ሞገስ ሊቀ ዲያቆን ይትባረክ ሞገስ መላከ ሰላም ድንቁ ለገሰ መላከ ሰላም ድንቁ ለገሰ ሊቀ ጠበብት ተስፋዬ ሐዲስ ሊቀ ጠበብት ተስፋዬ ሐዲስ መምህር አብርሃም አስፋው መምህር አብርሃም አስፋው መጋቢ አዲስ ተወካይ መምህር ብርሃነ ሕይወት ሀብቴ መምህር ብርሃነ ሕይወት ሀብቴ መጋቢ ሃይማኖት ንብረቱ ለማ መጋቢ ሃይማኖት ንብረቱ ለማ መጋቢ አዲስ መምህር ያዕቆብ አስፋው መጋቢ አዲስ መምህር ያዕቆብ አስፋው አጋፋሪ ጡመልሳን ገብረ ትንሣኤ አጋፋሪ ጡመልሳን ገብረ ትንሣኤ መምህር ኢሳይያስ ሶሎሞን መምህር ኢሳይያስ ሶሎሞን ቀሲስ ዘነበ ጌታቸው ቀሲስ ዘነበ ጌታቸው ቀሲስ መዝገቡ ሽፈራው ሊቀ ጠበብት ገብረ ማርያም ማርዬ ሊቀ ጠበብት ገብረ ማርያም ማርዬ መምህር ይትባረክ አምባዬ መምህር ይትባረክ አምባዬ መርጌታ ሐዋዝ ወዳጆ መርጌታ ሐዋዝ ወዳጆ ሊቀ ሕሩያን አሻግሬ